እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። ሰራዊት ፍቅሬን ወደ እስር ቤት ለማስገባት እግረኛው ሚዲያ ይፈራገጣል። ለመናገር ፈርቼ እንጂ ሁለቱም ኩላሊቶቼ ፌል አድርገዋል። ሃሌሉያ ሆስፒታል ተኝቼ 7 ሚሊዮን ብር ካመጣህ ኩላሊትህን እንቀይርልሃለን ብለዋል። እግረኛው ሚዲያ ላይ የሚቀርቡ ሰዎች ግን እንደው ጤነኛ ናችሁ? እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያ እና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ዛሬ ከምንመለከታቸው ቪዲዮዎች መካከል አንደኛው ማስተር አብነትን የተመለከተ ነው። ማስተር አብነት በጠና ታሟል። ብዙ ሰዎች ሐሳባቸውን እየገለጹ ይገኛሉ በሱ ቪዲዮ ላይ። ስለነሱ አንዳንድ የምንመለከታቸው ነገሮች አሉ። ዶክተር አብይም የተናገረው ነገር አለ፣ ስለሱ የምንመለከተው ነገር ይኖራል። እንዲሁም ሰሞኑን ወቅታዊና መነጋገሪያ የነበሩ ቪዲዮዎች እንደተከተሉ ስለሆነ ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ቻናል አዲስ የሆናችሁ የኔን ቻናል ሰብስክራይብ ማድረግ ነው። ሁሌ የምለቃቸው አዳዲስና ትምህርታዊ የሆኑ ቪዲዮዎች ወደ እናንተ እንዲደርሳችሁ ከፈለጋችሁ የኔን ቻናል ሰብስክራይብ ማድረግ እንዳይረሳ። እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱ ስለማልጠራጠር አንድ ጊዜ ላይክ አድርጉትና ወደ ዛሬ ቪዲዮቻችን እንሂድ። እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ከባድ ህመም እየተሰቃየ መሆኑን ተናገረም። ችግረኞችን ለመርዳት ገንዘብ እያሰባሰበ ዝም ብሎ መቀመጥ እንደማይችል የሚናገረው ማስተር አብነት በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላኩንም ገልጿል። ሆኖም አሁን የያዘው ህመም በምርመራ የማይገኝና ራሱን እያጣና በስነ ልቦና እየተጎዳ መሆኑን ገልጿል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የተናገረው ማስተር አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር መናገር አልፈለገም። ይልቁንም የውስጤን በሽታ ፈጣሪ እንደሚያድነኝ ያምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ተማጽኗል። ወንድማችን በሙሉ ጤንነት ተመልሶለት በሙሉ አቅሙ ወደ ስራው እንዲመለስ መልካም ምኞታችን ነው። ፈጣሪ ረጅም እድሜና ጤና ይስጥክ። በቅርቡም ተሽሎክ እንደምናይክ ባለሙሉ ተስፋ ነኝ። እንግዲህ ማስተር አብነት በትላንትናው ዕለት ለህዝቡ ባጋራው መልእክት ጸልዩልኝ ብቻ ነው ያለው። ያው ህመሙንም በግልጽ አልተናገረም እና ማስተር አብነት ማለት ለብዙ ኢትዮጵያውያኖች የደረሰ ግለሰብ ነው። በተለይ ደግሞ ችግርተኞች ሲነሱ ወይ ደግሞ የተቸገሩ ሰዎችን ስንነሳ መጀመሪያ የምንመለከተው ማንን ነው? ማስተር አብነትን ነው። እና ማስተር አብነት በአሁኑ ሰዓት ላይ ጸልዩልኝ፣ እርዳታችሁ ያስፈልገኛል እያለ ይገኛል። ስለ ማስተር አብነት ሰሞኑን ደስ የማይል ነገር እየሰማን እንገኛለን። በጸና ታሟል። አንድ ነገር ልንገራችሁ። በህይወቴ እኔ ታዋቂ ሰዎችን ሳገኝ በጣም ብዙ ታዋቂ ሰዎችን የመገናኘት እድሉን አግኝቻለሁ፣ በስራም በተለያየ ሁኔታ ማለት ነው። እግዚአብሔርን ነው የምላችሁ ማለት ነው። ማስተር አብነትን ሳገኘው የዛኔ ቆይቷል። የተሰማኝ ስሜት አይነት ለማንም ሰምቶኝ አያውቅም። በጣም ነበር የተደሰኩት፣ በጣም ነበር የደነገጥኩት። ማለት በጣም እጅግ በጣም ደስ የሚል ፕሬዘንስ ያለው መልካም ሰው፣ የዋ ሰው እና ቫይቡ እጅግ በጣም በቃ ልብን የሚያረካ አይነት ሰው ነውና በስራውን በጣም ማደንቀው የምወደው ሰው ነው ማስተር አብነት። እኔ በእግዚአብሔር ፊት በሰማይ በምድር ቃል እገባለሁኝ ከገባህበት ችግር እግዚአብሔር እስኪያወጣ ድረስ ከጎንህ ነን፣ አብረን ነው የምንቆመው። ከእግዚአብሔር በታች እንግዲህ የምንችለውን ነገር ሁሉ እናደርጋለን። ለዚህም ደግሞ ኢትዮጵያ ሕዝብ ምስክር ነው። አብረን ሁላችንም አብረን እንቆማለን። ግን ሁላችንም በጸሎት እናስበው ወንድማችንን። አይዞ በርታ፣ ጠንክርልን። ወደምትወደው ሰውን ወደ ማገዝ ወደ መርዳት ስራ ደግሞ እንደምትመለስ ከእግዚአብሔር በታች እንግዲህ ተስፋ አለኝ ሙሉ በሙሉ። እንግዲህ ብዙዎች መልካም ምኞታቸውን እየገለጹለት ይገኛሉ። በአሁኑ ሰዓት ያው ቶሎ ወደ ቤቱ እንዲመለስና ፈጣሪ ከሱ ጋር እንዲሆን እየለመኑለት ይገኛሉ። በአሁኑ ሰዓት ላይ ከነዛ ሰዎች መካከል አንደኛው ዶክተር አብይ ነው። ዶክተር አብይ የጅማው ማለት ነው እና መለከቱት መልኩ በፌስቡክ ገጹ ላይ ያጋራው ሰዎችን እያነጋገረ ይገኛል በአሁኑ ሰዓት ላይ እና ጸልዩለት እያለ ይገኛል ዶክተር አብይ እና ሁላችንም በእምነታችን ለማስተር አብነት እንጸልይለት። ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉና ለዚች እናትና ለዚች ሕፃን ልጅ አድርሱልኝ። ብዙዎቻችሁ ሰይፉ ኢንተርቪው ላይ የቀረበችው ልጅ አይታችኋል። በቅርቡ እንግዲህ አባቷ ያረፈው ማለት ነው። የምንወደው በጣም መልካም አርቲስት ነበረ፣ ኮሜዲያን ማለት ነው። እንግዲህ እዛ ቪዲዮ ላይ እንደሰማችሁት ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው የሚሰራ ኦፕሬሽን ነገር ነበራት። ስለዚህ
እንደ አጋጣሚ ሆኖ ይሄ አይነት ዱብዳ አጋጠማቸው። እውነት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም የምታሳዝን በቃ አይኗ ቁልጭ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። እኔ ደግሞ እንደ አንድ ህፃናትን እንደሚወድና እንደሚያክም ሐኪም እውነት ማየት ራሱ በጣም ከብዶ የነበረ እውነት ለመናገርና ይሄ ችግር እንዳለባት ስሰማ እኔም ጋር ቀጠሮ እንዳላሰማ በጣም ነው ውስጤ ያዘነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ሕክምና ማዕከል ሸፍኖ 1 ብር ሳትከፍል ሕክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። እንግዲህ ይህን ቪዲዮ ለሁላችሁም አድርሱልኝ። ለዚች ምስኪን የሆነች እናት በማንኛውም ሰዓት በሚመቻት ጊዜ መምጣት ትችላለች። በሰይፉ በኩል በእርግጥ ማግኘት የሚችል ይመስለኛል። እንግዲህ ኮንታክቷን ወይም ስልኳን ወስጄ ይቅርታ እንግዲህ ትንሽ ስለደከመኝ ነው ይሄንም ራሱ እንትን ያለው። እንግዲህ ሰይፉም ኦፊሻሊ ነው የጠየቀኝ። ስለዚህ እኔም ኦፊሻሊ ጥያቄህን ተቀብዬ ሚሚዬን በምችለው አቅም በሙሉ አግዤ ከፈጣሪ ጋር ከዚህ ችግር የምትላቀቅበትን መንገድ አመቻቻለሁ ብዬ መናገር ፈልጋለሁ። ሁላችሁንም በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና እደሩ። ሰሞኑን በኢቢኤስ ቲቪ ሰይፉ ኦን ኢቢኤስ ላይ የቀረቡትን የኮሜዲያን ወንደሰንን ቤተሰቦች ሁላችሁም አይታችኋል ብዬ አስባለሁ እና የልጅየዋ አነጋገር ወይ ደግሞ ልጅየዋ የነበረችበት ሁኔታ የብዙ ሰዎችን አንጀት እንደበላ እናውቃለን እና ያው ታማሚ እንደሆነች እና ቀጠሮም እንዳልደረሳት ሆስፒታል ውስጥ በመናገር ላይ ነበረች እና ይህንን ዶክተር አብይ ሰምቶ እኔ ያለሁልሽ፣ እኔ ከጎንሽ ነኝ፣ እኔ ያክምሻለሁ እያላት ይገኛል እና ዶክተር አብይ እንግዲህ ኢትዮጵያ ላይ ካሉ ዶክተሮች ውስጥ እኔ አንጋፋው ልለው እችላለሁ። በአሁኑ ሰዓት ላይ በጣም የሚሰራቸው ነገሮች በተለይ ደግሞ ህፃናቶችን የሚያክምበት መንገድ በጣም አስገራሚና በጣም አድናቆትን የሚያስችር ነገር ነው ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ላይ ማለት ሀሳብ አስተያየታላችሁ፣ ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። እግረኛው ሚዲያ ላይ የሚቀርቡ ሰዎች ግን እንደው ጤነኛ ናችሁ? እኔ የእናንተ ጤንነት ያሳሰበኝ። ምክንያቱም እሱ ካላችሁበት ከፍታ ለማውረድ ከፍ ካላችሁ ዝቅ ለማድረግ እሱ ሊነግስ ነው የሚፈልገው። እንኳን አዋቂ አይደለም ህፃን ልጅ አቅርቦ ትዝ ካላችሁ አንድ ሴት ልጅ መነጋገሪያ ሆና ነበር። እሷን አቅርቦ ሲያስጨንቃት ፕሮግራሙ አለቀ። ጀጅ አላረግም ይላል። የጀጅ ሚኒንጉን ራሱ አያውቅም። እየፈረደባት አንቺ እኮ እንዲህ ነሽ እያላት እኔ ጀጅ አላረግም ይላል። በጣም አመሳዘነ። ትናንትና ደግሞ የሆነ ቪዲዮ አይቼ ሰራዊት ፍቅሬን አቅርቦት ሰራዊት ፍቅሬን ወጥመድ ውስጥ ሊጨምረው ያስበላው በቃ በሰው እንዲጠላ ያደረገው ስንት ዓመት ሙሉ የነገሰ ሰውዬ ስንት ዓመት ሙሉ ባለው ከፍታ የቆየ ሰውዬ አምጥቶት ጭራሽ ሰራዊት ፍቅሬ የመጣበት ቦታ አይመጠንም። ጭራሽ አይመጠንም። በቃ አይመጠንም። ምን በቃ ሊያስበላህ ነበር። ወይኔ ሊያስበላህ ማለት ነው። በጣም ክፉ ሰው ነው። በጣም ክፉ። ፈጣሪ ሰው ምን ብሎ ይቀጣዋል ይሄ ሰውዬ። ኤኒዌይስ እሱ ጋር የምትቀርቡ ሰዎች ካላችሁበት ከፍታ ወርዳችሁ በቂጣችሁ ዘጭ ለማለት ከሆነ ቪዲዮ ቅረቡ። ሰራዊት ፍቅሬ እንደምንም እያደረገ ኦቨርቴክ አድርጎ ቂጣ አስገባሽ። ኤኒዌይስ ሰሞኑን መነጋገሪያ ከነበሩ ነገሮች ውስጥ አንደኛው ደግሞ የአዶናይና የሰራዊት ፍቅሬ ጉዳይ ነው እና ሰራዊት ፍቅሬ በእግረኛው ሚዲያ ላይ ቀርቦ እንደነበረ ሁላችንም እናውቃለን እና እግረኛ ሚዲያ በአሁኑ ሰዓት በጣም ተቃውሞን እያስተናገደ ይገኛል። ልክ በዚህ መልኩ ማለት ነው። ሌሎችን ቪዲዮዎች አሉ። እስኪ አብረን ተከታትለን እንመለስ። ሰራዊት ፍቅሬን ወደ እስር ቤት ለማስገባት እግረኛው ሚዲያ ይፈራገጣል። ሰራዊት ግን ብልጥ ነው። ሰራዊት ያው እንደምታውቁት አራዳ ነው። ኢትዮጵያ ውስጥ በጣም የሚገርመኝ ሰው እሱና ሳምሶን ማሞ ሸዋፈራው ደሳለኝ በአቋማቸው የጸኑ ከአቋማቸው ካሉት ፍንክች የማይሉ እንኳን ለሙቅ ለገንፎ ማልደነግጥ የሆነ ልብ ያላቸው ሰዎች 3 አቋም ያላቸው ሰዎች አሏችሁ እናንተ ኢትዮጵያኖች ማለት ነው። አብይ ሲመጣ ብዙ ሰው እንዲህ አደረጉን። እነማን ናቸው እንደዛ ያደረጉት? አብይም ነበረበት እኮ እዛ ላይ አባል መሆኑን እነሱ ረስተውታል። አብይ የኢህአዴግ አባል የኢህአዴግ እንትን አንድ ፓርቲ እንደሆነ ረስተውታል እነሱ። እንዲህ አደረጉን በቃ ማለት ብሶት አደባባይ አድርገውት ነበር። አብይ ሲመጣ ትዝ ይላችኋል። አርቲስቶች
በአቋማቸው የጸኑና ፍንክች ያላሉት እነማን ናቸው? እነዚህ ሶስቱ ሰራዊት እንዳልኳችሁ ሁለቱ። ዛሬ እግረኛው ሚዲያ ላይ ቀርቦ ሰራዊት ኢንተርቪው ሲያደርግ ገረመኝ። ማለት ደረጃችሁ ራሳችሁ ናችሁ የምታውቁት። አንድ ሰው ደረጃውን ካወቀ አይ አትመጥነኝም፣ አይ ኖ አልመጣም። ተራ ዩቱበር ጠርቶ ኢንተርቪው ሊያደርገው ኖ አይሆንም። ምክንያቱም ይሄ ዩቱበር ለራሱ ትኩረት ነው የሚፈልገው፣ ቴንሽን ነው የሚፈልገው። በዚህ ሰዓት እንዴት አንድ ሰው እንዴት ታዋቂ እንትን አይደለም ዩቱበር፣ ተራ ዩቱበር ነው። ባይገርማችሁ መጀመሪያ እንደመጣ እግረኛው ሚዲያ ሙስሊም ጠሎችን ነበር የሚያቀርበው። በቃ ሙስሊምን የሚጠሉ ሰዎችን እነሱን ነበር የሚያቀርበው። ለምን? ቴንሽን ፍለጋ። ከዛ ሁሉም ሰው ንቆ ዝም አለው። ማለት በቃ ይሄ ሰው ሩጦ ሰርቶ መብላት አይችልም። በቃ ሁላችንም የያቅማችንን ነው የምንሰራው። ግን ፍትሃዊ በሆነ ትክክል በሆነ መንገድ ብንሄድ ደግሞ ደስ ይላል። እኩልነት በሰፈነው መንገድ ብንሄድ ደስ ይላል። ይሄ ሰው ግን ከእኩልነቱም የለም ፍትሃዊ ሰውም አይደለም። ዝም ብሎ ተራ እንትን ነው። እንዴት ሰራዊት እዛ ቀረበ ብዬ እኔ ራሱ ገረመኝ። አሁን ይሄ ሳስበው የፈራሁለት ነገር አለ። ሰራዊት የመታሰር እድሉ ከፍ ያለ ነው ብዬ ነው እንትን እምለው። ምክንያቱም አዶናይ አጥፍቶ አይደለም እኮ የታሰረው። ለምን ህዝብ አንድ ይሆናል? ፍቅር ለምን ትሰብካለህ? የተኛውን ወጣት ለምን ትቀሰቅሳለህ? እርዳታ እየረዳህ ለምን ታሳያለህ? መጨካከን መገዳደል እያለ ለምን እንደዚህ ታደርጋለህ? ምክንያቱም በረባውም ባረባውም መንግስት የት አለ እንዲባል ነው የሚፈልገው። ስለዚህ መጀመሪያ አብይ ወይ ጨቅላው መንግስታችሁ ወደ ስልጣን ሲመጣ በቃ ብሶት አደባባይ እኮ ነው የሆነው አይደል እንዴ? ልክ አብይ እዛ ፓርቲ ውስጥ እንዳልነበረ ተደርጎ ማለት ነው። ብሶት አደባባይ ነው የነበረው። አንዳንዱማ በቃ ተራ ሰው እንደዚህ በቃ አርቲስት ያልሆኑ ሰዎች ደግሞ ይወጡና አዎ እኛ በአያታችን ስም ይሳቅ ነበረ። በተለይ ሁለት ሴቶችን ትዝ ይሉኛል። ኢህአዴግ ማን ነው ወይ ደግሞ እስቲ ወያኔ ልበልና ወያኔ ነበር እንዴ በሰው ስም የሚስቀው? እኔ ለወያኔም አላግዝ ለማንም አላግዝ ለየትኛውም ፖለቲከኛ አላግዝም። ግን አንድ ነገር ልንገራችሁ፣ ተማሪዎቹ ናችሁ ተተራርባችሁ ተተርባችሁ አላደጋችሁም? ከሰፈር ልጅ ጋር ተተራርባችሁ አላደጋችሁም? እሱ እንደ ቁም ነገር ተይዞ ልክ አብይ ሲመጣ እንዲህ ስንባል በአባታችን ስም እየተሳቀ በእናታችን ማን ነው በአያታችን ስም እየተሳቀ ይሄ ደግሞ ስም ነው እንደ እየተባልን ነበረ። አናናናና ያ ሁሉ ሲሆን አርቲስቶችም እየተነሱ እነ ችሮታው ከርካይ እነ አብዱ አብራር ነው አብራር አብዱ ነው አብራር አብዱ ነው ማን ነው አብራር አብዱ ነው አብዱ አብራር እነ ነዋይ ደበበ እነ ስንቶቹ ነው ያልኩት። እኔ ሱሪ የታጠቀ ሁሉ ወንድ ይመስለን ነበረ። ለካ ልጮች ናቸው እነዚህ። ከአይኔ እንደወረዱ እርግጠኛ ነኝ። እንዳንዲት አበሻ ከናንተም አይን ወርደው ይሆናል። ስለዚህ ምን ለማለት ፈልጌ ነው፣ ሰራዊት አቋም ያለው ሰው ነው እንዳልኳቸው። እነዚህ ሸዋ ፈራው ደሳለኝ ሳምሶን ማነው ወደ ሳሚ ማሞ ሳምሶን ማሞ እነዚህ በጣም አቋም ያላቸው ሰዎች ናቸው። እንደው እነሱ ወደ ፖለቲካው ዓለም እንኳን ቢቀላቀሉ እርግጠኛ ነኝ አንዱ ጠቅላይ ሚኒስተር፣ አንዱ ፕሬዝዳንት፣ አንዱ ደግሞ ይሆን ነገር ሆኖ ይሾሙ ነበር ብዬ ነው የማምነው። ምክንያቱም አንድ ሰው ማንኛውንም ሰው አንተ አቋም ያለውን ሰው ነው የምትፈልገው እንጂ አንዱን ሲያይ አንዱን እንስስትን ማስናቅ ጥሩ አይደለም። አንድ አቋም የሌለው ሰው አንዱን ሲያይ አንዱን ቀዩን ሲያይ ቀይ ጥቁሩን ሲያይ ጥቁር የሚሆን ሰው ለኃላፊነትም በጣም ትፈራለህ ለራስ ራሱ አይደል እንዴ? አሁን ስማቸው ተነስቶ ያውቅም። አይናችሁ ማን ላይ ነው? እነዚህ ዩቲዩበሮች የሚሆን መንግስት የሚሆን አይኑ ማን ላይ ነው? እነ ሰራዊት ላይ ነው። ምክንያቱም ፍንክች አላሉማ። ለዚህ ነው ሰራዊትም ስላለበት ነው አዶናይን ያሰረው ጨቅላው መንግስታችሁ። አመሰግናለሁ። ይሄን ይመስላል። በደንብ አዳምጡ እሺ።
እንግዲህ እንደተመለከታችሁ ነው እንግዲህ እግረኛ ሚዲያ በአሁኑ ሰዓት በጣም ከባድ ተቃውሞን እያስተናገደ ይገኛል። ብዙ ሰዎች ለምንድን ነው ወደሱ የምትሄዱት? ምን ፈልጋችሁ ነው? እንደዚህ አይነት ነገሮችን እንደሚያፋጥጥ እንደሚጠይቅ እያወቃችሁ አላስፈላጊ ጥያቄዎች እንደሚጠይቅ እያወቃችሁ እንዴት እግረኛ ሚዲያ ጋር ትሄዳላችሁ? በማለት ብዙ ሰዎች ትችታቸውን እየሰነዘሩ ይገኛሉ። አርቲስት ሰራዊት ፍቅሬ በጣም ነው ያሳዘነኝ። በተለይ በዚህ ኢንተርቪው በዚህ ዘመን ከወጣቱ ጋር አብሬ ልቁማ፣ ወጣቱ የሚሰራውን ነገር ከዘመኑ ጋር እኩል ልራመድ፣ አሁን ካለው መንግስት ጋር አብሬ ልስራ ብሎ ማለት ራሱ እንደ ኃጢአት ነው የሚቆጠረው። ሰምተነው እንመለስ። አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዲግ አይደለም፣ ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው የሚል አንድ ሀሳብ ይዣለሁ። እኔ ብልጽግና መንግስት ከቲክቶከር ጋር እሰራለሁ ብሎ 5 እና 10 ዓመት መራ ቅዱ ላይ ያስቀምጦ ከሆነ አላቅም፣ ካንተ ነው የምሰማው። እኔ ቅድም ነገርኩህ ለምን መንግስት እንደምትሉ አይገባኝም። እኔ እንዴ እኛ በተለጣፊነት ከመንግስት ጋር ተለጥፎ ብዙ ሀሳቦች ምን ያስለጥፈናል? ከመንግስት ጋር እኛ በቂ የሆነ እኮ ጊዜ የለንም እኮ ስራ ለመስራት። በጣም ብዙ ሀብታም ደንበኞች አሉን እኮ። በፊትም የምንሰራው ከነሱ ጋር ነው፣ አሁንም የምንሰራው ከነሱ ጋር ነው፣ ነገም የምንሰራው ከነሱ ጋር ነው። እነዛ ሰዎች ደግሞ ይሄንን ፈለጉ። እነሱ ሲፈልጉ እኔ የዛሬ 20 እና 25 ዓመት ስቀርጽበት በነበረው ካሜራ ቀርጽላቸዋለሁ ብዬ ቤዳውን ለመክፈል አይደለም ያስከፍሉኛል፣ እኔ ለመክፈል። ስለዚህ አሁን ዘመኑ እንትን ቴሌቪዥን እሱን ማን ያወልኛ የምንፈልገው እዚህ ላይ ነው እያለህ አይ እኔ እዚህ ውስጥ አልገባም ካልሆነ በቃ ዝም ብዬ አርፌ ቁጭ እንዴ አይሰራም። ቅድም እንዳልኩ ነው አይመጣውም ወንድሜ ቀንዳለን። እንግዲህ የእግረኛ ሚዲያ ዋና ዓላማ እየተባለ የሚገኘው በአሁኑ ሰዓት ሰራዊት ፍቅሬን ማሳሰር ነው። በቃ የማሳሰር ዘመቻ ማለት ነው። አዶናይ እንደተፈታ ሁላችንም እናውቃለን። እና በአሁኑ ሰዓት ብዙ ሰዎች እየተናገሩ ያሉት ሰራዊት ፍቅሬ እዛች ጋር አንድ ነገር ተሳስቶ ቢሆን ኖሮ ይሄኔ ታስሮ ነበረ፣ ልክ አዶናይ ሲፈታ እሱ ይታሰር ነበር እያሉ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። ግን ሰራዊት ፍቅሬ ከነበረው የኢንተርቪው ቆይታ አንጻር እኔ እንደተመለከትኩት በጣም ስማርት የሆኑ መልሶችን ሲመልስ ነበር። እንደውም ምንም የመደናገጥ ስሜቱ ላይ አይታይበትም ነበር። ግን እግረኛ ሚዲያ ሲጠይቅ የነበረው ጥያቄ የሆነ ኢቲክስ የጎደለው አይነት ይመስለኛል። እስኪ እናንተ በዚህ ቪዲዮ ላይ ማለት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። እችን አስቸኳይ መልእክትና ምክር ለአዶናይ ወላጆች፣ ለአዶናይ ልጆችና ለእውነተኛ ጓደኞቹና ወዳጆቹ አድርሱልኝ። እናንተ ስሜታዊ በመሆን የምታደርጉት ነገር ልጁን ዋጋ እንዳታስከፍሉት ለማሳሰብ ጭምር ነው። አንደኛ ወላጆቹ ለካናዳ ኤምባሲ ጥብቅና እንዲቆምለት ደብዳቤ ያስገቡ የሚል በማህበራዊ ሚዲያ ሲተላለፍ አየሁኝ። ሁለተኛ ደግሞ ልጆቹን በተለያየ ቪዲዮ የኢትዮጵያን ሕዝብ ይቅርታ እያሉ እያስለቀሱ እነዚህን ህፃናቶችን የአዶናይ ልጆች ቪዲዮ ያሰሯቸዋል። ሶስተኛ ደግሞ የእሱ ጓደኞች ነን ምናምን የምትሉት ደግሞ የማይሆን ነገር እየሰራችሁ ነው። እንዲህ አይነት ስህተት ልጁን ዋጋ እንዳታስከፍሉት። አንደኛ ልጁ ካናዳን ትቶ ኢትዮጵያ ውስጥ ሊኖር ነው የመጣው። ጥፋት አጠፋ ተብሎ ተጠርጥሮ የታሰረው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ላጠፋው ጥፋት በኢትዮጵያ ህግና ደንብ ስርዓት ነው የሚቀጣው የሚጠየቀው። የፌዴራል ፖሊስ ልጁን ሌባ ላለውም ወንጀለኛ ላለውም ተጠርጥሮ ነው የተያዘው። ተጠርጥሮ ክስ እስከሚመሰረትበት ድረስ ዝም ብላችሁ ብትቀመጡ መልካም ነው ብዬ አስባለሁ። እንዴ 4 ዋንጫ መኪናና ያን ሁሉ እውቅናና ተቀባይነት እኮ የወሰደው ኢትዮጵያዊ ተብሎ እኮ ነው። የሆነ ሲሆን ካናዳው የሆነ ሲሆን ኢትዮጵያዊ አይደለም። ግን እናንተ በዛ መንገድ ሄዳችሁ ልጁ ጥፋተኛ ሆኖ ከተገኘ ለአንዴና ለመጨረሻ ከሀገሪቱ ሊባረር ይችላል። ይሄ ማለት ደግሞ ልጆቹን መልሶ አያገኝም፣ ያሰበውን ፋውንዴሽን አይከፍትም፣ ሰዎችን ማገዝ መርዳት አይችልም። ስለዚህ ሰዎች ዝም ብለው ልጆቹንም እየሄዱ እያስለቀሱ ከኢትዮጵያ ህዝብ ጋር እኮ አዶናይ አልተጣለም። ከኢትዮጵያ ባህልና ወግ ስርዓቶች ጥፋተኛ ሆኖ ጥፋተኛ ሳይሆን ተጠርጥረ ተይዛል ተብሏል፣ እየተመረመረ ነው። ኢትዮጵያ ህዝብ አይደለም እኮ ጠቡም ከኢትዮጵያ ህዝብ ጋር አይደለም። የጸጥታ አካላቶች አሉ፣ ከኢትዮጵያ ህግ አንጻር ተጠርጥሮ ተይዘዋል። ሁለተኛ የሱ ብቻ ለምን እንዲገን ተደረገ? ነገሩን ደግሞ ወደ ዘር ደግሞ ማስኬድ የሚፈልጓሉ። ውጭ ሀገር ያሉ በተለይ ትግሬ ስለሆነ ነው ምናምን ዋንጫውን ፍትፍስፍስ አድርጎ ሲበላ ለምን እንደዛ አላላችሁ እንጂ ላይወዳደር የሚችልበት ምክንያት ነበረ። ካናዳዊ ነው፣ ውድድሩ የኢትዮጵያኖች ነው ተብሎ
አንዳንዴ ማህበረሰቡም የዋህ ነው የኢትዮጵያ መንግስት ቀና ስለሆነ እንጂ ላይወዳደር ሁሉ ይችል ነበር። ስለዚህ ለምንድን ነው የሱን ብቻ ማጮህ የፈለጋችሁት? ብዙ ነው የታሰሩ ልጆች። ስለዚህ ተጣርተው ጥፋተኛ የሆነ ጥፋተኛ ይባላል። ተጣርቶ የሚለቀቅ ሊኖር ይችላል፣ ሊፈረድባቸው ይችላል። ግዴታ ነው። እና ልጆቹንም እያስለቀሳችሁ ቪዲዮ አታሰሩ። እናንተም መልካም አይደለም። ይሄ አካሄድ ጥሩ አይደለም። እንግዲህ እኔ በማቀው ልክ ነው። የህግ ሰው አማክሩ። በካናዳዊነት ልጁን ከጠየቃችሁ ወይም የካናዳ መንግስት ከጠየቀ ጥፋተኛ ሆኖ ከተገኘ ኢትዮጵያ ውስጥ ደግሞ እንዳይገባ ይደረግ ይችላል። ስለዚህ የምታደርጉትን ነገር ስሜታዊ አትሁኑ። ስለዚህ ልጆቹም ወላጆቹም ጓደኞቹ እውነተኛ ወዳጆቹም ማወቅ አለባችሁ። አንደኛ ልጁ ከዛ ትቶ መጥቶ እዚህ ደረጃውን ከፍ አድርጎታል የቲክቶክን። አብዛኞቹ ተደማጭነት ስላጡ በአንድም በሌላ መንገድ የሱን እንትን እያደረጉ ውክቢያ እየፈጠሩ መሸኘት ነው የሚፈልጉት። ልጁ መጥቶ ተጽዕኖ ፈጥሯል። ምን ጎበዝ ልጅ ነው። በተለይ ደግሞ ህፃናቶቹ ደግሞ ቪዲዮውን ሲሰሩ በጣም ነው ያሳዘኑኝ። እምባዬ መጥቷል። ከልጆቹም ጋር እንዲገናኝ ከወላጆቹም ጋር ከእናንተም ከጓደኞች ከወዳጆች ጋር ወጥቶ ድጋሜ ደግሞ ስራውን እንዲሰራ እናንተ ስርዓት በመያዝ ለመንግስትን ትረስት በማድረግ አንድ እናቱ የተናገረችው ነገር አለ። በመንግስት እተማመናለሁኝ አጣርቶ ልጄን ሊፈታዋል ብላ እንደዚህ አይነት ነገር እያደረጋችሁ ስርዓት አድርጋችሁ ብትጠብቁ መልካም ነው ብዬ አስባለሁኝ። የማይሆን ነገር ሰርታችሁ ልጁን ዋጋ እንዳታስከፍሉት። መልካም ቀን። አዶናይ በትላንትናው ዕለት እንደተፈታ ሁላችንም እናውቃለን እና ብዙ ሰዎች ደስ ብሏቸዋል። ከነዛ መካከልም አንዱ እኔ ደስ ብሎኛል ስለተፈታ። ምክንያቱም አዶናይ በአሁኑ ሰዓት ተጽዕኖ ፈጣሪ ነው። ወጣቱን እያበረታታ ያለ ወጣት ስለሆነ መፈታቱ ደስ ብሎኛል እና ይህች ምክር ትጠቅመዋለች ብዬ አስባለሁ። ያው አጠገቡ ያሉ ሰዎች እንደዚህ አይነት ነገሮችን ላያስተውሉ ይችላሉ፣ ግን ሆይ ሆይ ምናምን አይጠቅመውም ለሱ እና ስራውን በስነ ስርዓት ቢሰራና ትኩረቱን ስራው ላይ ቢያደርግ ነው የሚሻለው እና እቺ ምክር በጣም ስለተመቸች ነው ወደ እናንተ ይዤላችሁ የመጣሁት። ለመናገር ፈርቼ እንጂ ሁለቱም ኩላሊቶቼ ፌል አድርገዋል። ሃሌሉያ ሆስፒታል ተኝቼ 7 ሚሊዮን ብር ካመጣህ ኩላሊትህን እንቀይርላለን ብለዋል። ምናልባት ከዛ ያነሰ ብር ካለ ብዬ የቅዱስ ጳውሎስ ሆስፒታል ሄጄ ነበረ። እዛ ደግሞ እስከ 5 ሚሊዮን ብር እንደሚያስፈልግ ነግረውኛል። እስካሁን ድረስ ቤተሰቦቼ ያላቸውን ሀብት ንብረት የሚባለውን ሁሉንም ነገር ሽጠው ለዲያሊሲስ እና ለተለያዩ ነገሮች ብራቸውን ሙሉ አራግፈው ጨርሰዋል። ጎረቤቶቼ፣ የሰፈር ሰዎች ሁሉም የቻሉትን የአቅማቸውን እያዋጡልኝ ዛሬ ላይ ደርሻለሁ። ይሄ ነገር በቶሎ ካልተሰራልኝ የመኖሬ ቻንስ ወደ 0 እየተጠጋ ነው። እባካችሁን ይሄ ቪዲዮ በርካታ ሰው ጋር እንዲደርስ የቻላችሁትን ያክል ላይክም ሼርም ኮፒ ሊንክም የመርዳት አቅም አላቸው ብላችሁ ለምታስቡትም ድርጅቶች እርዳታ ሰሪዎችም እነሱንም ሜንሽን በማድረግ እንድትተባበሩኝ እጠይቃችኋለሁ። አይኖ ሁላችሁም በዚህ ዜና ተደናግጣችኋል። ይህ ታሪክ የኔ የግሌ ታሪክ ሳይሆን ልክ እንደ ራሴ የማየው የጓደኛዬ ታሪክ ነው። ጓደኛዬ በአሁኑ ወቅት ቀን በቀን ከመዳን ይልቅ ወደ ሞት እየቀረበ ይገኛልና እባካችሁን የምትፈልጉትን አይነት ቻሌንጅ ወንጀል አይሁን እንጂ ቻሌንጅ ሰርቼ ፕሮሞሽንም ሰርቼ ብቻ እናንተ የምትፈልጉት ህጋዊ የሆነ ነገር ማንኛውንም ነገር ለመስራት ፈቃደኛ ነኝ። ቡክ አካውንትም ለማስቀመጥ እሞክራለሁ። የኢትዮጵያ ንግድ ባንክም አለ፣ ቴሌ ብርም አለ እና እባካችሁን 1 ብር፣ 5 ብር፣ 10 ብር፣ 100 ብር እያላችሁ ሳትንቁ ምናልባት ይህ ቪዲዮ በእናንተ ትብብር ከ500 ሺህ በላይ ሊታይ ይችላል። 500 ሺህ ተመልካች 10 ብር ቢያዋጣ 5 ሚሊዮን ብር በአንድ ጊዜ ያገኘን ማለት ነው። ስለዚህ ምንም አይነት ገንዘብ ይሁን ብቻ እናንተ አትናቁት። ሲደማመር አንድ ላይ ሲሆን በጣም በርካታ ብር ይሆናልና ኮሜንት ላይ አስቀምጥላችኋለሁ። ቲክቶክ የማያነሳው ከሆነም እዚህ ቪዲዮ ላይ አታች ለማድረግ እሞክራለሁ። የቻላችሁትን ሁሉ አግዙን። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ ቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።